ልጆች ማለት ነው በጸጋ ሶስት ልደት ብለው የሚናገሩም አሉ። ከዚያ ለመለየት የኛ ቤተክርስቲያን አስተምሮ ሁለት ልደት ተብሎ ይታወቃል። ይህም አባቶቻችን በሃይማኖተ አበው ቅዱስ ባስልዮስና ቅዱስ ሳዊሮስ ዘአንጾኪያ ናምን ክልኤተ ልደታት ሁለት ልደታትን እናምናለን። ቀዳማዊ ልደት እምአብ ዘእንበለ እም፣ ዳህራዊ ልደት እምድንግል ዘእንበለ አብ። ቀዳማዊ ልደት ከአብ ያለ እናት፣ ዳህራዊ ልደት ደግሞ ከእመቤታችን ከቅድስት ድንግል ማርያም ያለ አባት የተደረገ ልደት ነው ብለው ነግረውናል። ሰፍረው ቆጥረው ያስረከቡን ሁለቱ የክርስቶስ ልደታት እነዚህ ናቸው። ቀዳማዊ ልደት በመለኮት፣ ዳህራዊ ልደት ደግሞ በትስብእት ነው። የኛ ቤተክርስቲያንም ሊቅ ቅዱስ ያሬድ በአንቀጸ ብርሃን ድርሰቱ ይህንን እንዳለ ያመሰጥረዋል። እንዳለ ከአባቶቻችን የተረከብነው መሆኑን ለማስረዳት ነው። ያለ እናት ከሰማይ ያለ አባት ደግሞ ምንድን ነበር ንባቡ የሚል ንባብ አለ። ልክ እንደዚህ አድርገው አባቶቻችን ያንኑ የቀደሙት መምህራን ያስተማሩትን ሁለት ልደት የሚለውን የክርስቶስን ልደት ገልጸው አስቀምጠውልናል ማለት ነው። በዳዊት መዝሙር ላይ በመዝሙር 109 ይቤሎ ጊዜ ምንድነው ዋነዮም ወለድኩከ ወልደ አንተ ዋነዮም ወለድኩከ እግዚአብሔር ይቤለኒ ወልደ አንተ ዋነዮም ወለድኩ በመዝሙር 2 ላይ ነው ያለው። ለምን ታንገለጉ ላይ ነው ያለውና እግዚአብሔር አለኝ አንተ ልጄ ነህ እኔም ዛሬ ወለድኩህ ይላል። ወልደ አንተ ሲል በመለኮቱ ከአብ ዘእንበለ ጥንት የተወለዳት ልደት ናት። ዋነዮም ወለድኩከ ሲል በሰውነቱ ከድንግል ማርያም የተወለዳት ልደት ናት። ቀዳማዊ ልደት ያለ እናት የተደረገ ነበረ። እሱም ዘእንበለ ጥንት የተደረገ ነው። በስጋ ሲወለድ ዳህራዊውን ልደት ወስዶ መለኮት ገንዘብ ሲያደርግ፣ ቀዳማዊው ልደት ደግሞ ስጋ ብሎ የማይል ሆኖ ማለት ነው። ብሎ የማይል ሆኖ ዳህራዊነቱን ሳይለቅ ብሎ የማይል ሆኖ ቀዳማዊነትን ገንዘብ አድርጓል ማለት ነው። ከዚህም የተነሳ ምን ብሏል እሱ ራሱ እምቅድመ ይትወለድ አብርሃም ሀሎኩ አነ፣ አብርሃም ሳይወለድ እኔ ነበርኩ። በዮሐንስ ወንጌል ምዕራፍ 8 ላይ እንደምናነበው ማለት ነው ቁጥር 55 ላይ አብርሃም ሳይወለድ እኔ ነበርኩ አለ። ይሄን ብሎ የሚናገረው በቃል ሰባዊ ነው። በአካል ሰባዊ በሶስት ክንድ ከስንዝር አካሉ መምህር ሆኖ በማይከለ ሐዋርያት በማይከለ ደቀ መዛሙርት ተቀምጦ ነው። ይሄ ማለት ምንድነው? ሐዋርያት ሊከቡት በሚችሉት ሰውነት ተገልጠው ማለት ነው ያስተምር የነበረው። በሰውነቱ ይሄን ተናገረ። በመለኮቱ ከአብርሃም በፊት ስለነበረ ነው። ቅዱሳት መጻሕፍት ወንጌሉ ራሱ ሲጀምር ወልደ ዳዊት ወልደ አብርሃም ብሎ ነው የሚጀምረው። መቼም በሰውኛው አባቱ ያልቀደመው ልጅ የለውም። በሰውነቱ ከሆነ አብርሃም 2000 ዓመት ይቀድመዋል ኢየሱስ ክርስቶስን። ነገር ግን በመለኮቱ ከአብርሃም በፊት ነበርና እምቅድመ ይትወለድ አብርሃም ሀሎኩ አነ። ሁለቱም ልደታት ገንዘቦቹ ስለሆኑ ማለት ነው። ሁለቱም ልደታት ገንዘቦቹ ስለሆኑ ለዚህም ነው እንደውም ቅዱስ ያሬድ የእመቤታችንንም ነገር አንስቶ ማርያምኒ ትቤ እንተ ጾረቶ በከርሳ ሪክዎ ስንቁ ጠይቆቱ ይላል። መረዳት አልቻልኩም አየሁት በዓይነ ህሊና ይመጽእ መንገሌኪ ይመጽእ ሀቤኪ ሲለኝ መንፈስ ቅዱስ ይመጽእ ሀቤኪ ወኃይለ ልዑል ይጼልለኪ ዘኢትወለድ እምኔኪ ቅዱስ ውእቱ ወይስ ሰማይ ወልደ እግዚአብሔር ብሎ መልአኩ ሲነግረኝ ሰማሁት በእዝነ ልቡና፣ አየሁት በዓይነ ህሊና፣ ልረዳው ግን አልቻልኩም። ሪክዎ ስንቁ ጠይቆቱ እንደ ነቢያት ማለት ነቢያትም ሙሴኒ ዘተናገረው በአምደ እሳት ይቤሪክዎ ስንቁ ጠይቆቱ ነው የሚለው ሊቁ ቅዱስ ያሬድ። በእሳት አምሳል ያነጋገረው ሙሴም አየሁት መመርመር መረዳት ግን አቃተኝ ብሎ እንደተናገረው እመቤታችን ምን ተናገራለች? እንዲህ ብላ መናገሯ ቅድመ ልደት ስጋዊት የነበረ መሆኑን ነው የሚያሳየው። እሷ ሳትወልደው በባህርየ መለኮቱ ያለ የነበረ የተፈራ አምላክ መሆኑን ለማሳየት ሪክዎ ስንቁ ጠይቆቱ ብላትና የሌለን ነገር እንዴት ያዩታል? ስላለን ያየችው ዘእምጥንት ጸአቱ ብሎታል። ሚክያስም ነብዩ ሲናገር ምንድነው ያለው? አወጣቱ ከጥንት የነበረ ብሎ ነው የሚገልጸው። እሱን ራሱን ሲገልጸው ሲያነሳው ማለት ነው። ሌላም ሊቅ ይሄንን በሃይማኖት አበው ወስዶ አወጣቱ ከጥንት የነበረ የሚለውን